የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። አደራ ድራማን ክፍል 50 ይዤላችሁ ከች ብያለሁ። እንግዲህ ወደ ድራማው ስንሄድ ማለት ነው ሳሚ ብሌንን በጣም ተቀይሜሻለሁ፣ ምን ያህል ብትጠይኝም እንደዚህ ማድረግ አልነበረብሽም ብሏታል ማለት ነው። ከዛ ወይዘሮ ሰላም ደግሞ አቶ በኃይሉን ሳሚን ልታስገድለው ነበር ወይ ሀሳብ ምን ነበረ በማለት በጣም ተናዳበትና ተበሳጭታበታለች ማለት ነው። ከዛ ወደ ብሌን ስንሄድ ደግሞ አዎ ሳሚ ትዝ አለኝ፣ የእውነት እናቴን ታውቃታለህ በማለት ሳሚ እናቴ ማናት እባክህን ንገረኝ፣ እኔ በሷ ናፍቆት ልሞት ነው እባክህን ንገረኝ አለችው። ከዛ እንግዲህ እናቴ ናፍቃኛለች እናቴን ንገረኝ በማለት ሳሚን እየተማጸነችው ትገኛለች ማለት ነው። ቃል ደግሞ ወደ ወይዘሮ ገነት ቤት ሄዳ ተመስገን አምላኬ ይህንን ስላሳየኝ በማለት እንግዲህ ከዛ አትፍረድ የሚለውን ቃል ትረሱታላችሁ መሰለኝ በማለት እንግዲህ ሁለቱም እንግዲህ ቃል ወደ ወይዘሮ ገነት ቤት ሄዳለች ማለት ነው። እንግዲህ ብሌንና ሳሚ ደግሞ ተገናኝተው ማለቴ የኔ ጓደኛ በማለት እንግዲህ እናቷ ማን እንደሆነች እንዲነግራት እየተማጸነች ነው ማለት ነው፣ ሳሚን ማለት ነው። እንግዲህ ሳሚና ብሌን ከዛ ብሌን ደግሞ ከሳሚ ጋር ሁና ማለት ነው። ከዛ ሳሚ በማለት ስትጠራው ከዛ አቤት ብሌን እንዴት ነሽ? ሳሚ ምን ሆነህ ነው? በጣም ተጎድተሃል እኮ አለችው። እንግዲህ በኃይሉን ያስደበደበው ቀላል ነገር ነው ትላለህ እንዴ? እንደዚህ ሆነህ በጣም ከሞት የተረፍክ ሰው እኮ ነው የምትመስለው አለችው። እሱም ልክ ነሽ፣ በጣም በታምር ነው የተረፍኩት አለ። ቆይ ምን ሆነ ነው? ማን ነው እንደዚህ ያደረገ ብላ ስጠይቀው ማን ሊሆን ይችላል? ያ የተረገመ በኃይሉ ነዋ። በኃይሉ? አዎ በኃይሉ ነው። ባለፈው አንቺን ያገኘው ጊዜ ነበረ እንደዚህ ያደረገኝ። ለነገሩ የእህቱ ቤት ድረስ መሄድ አልነበረብኝም። ምን ላድርግ? የአንቺን ናፍቆት አልቻልኩትም ማለት። ለዛም ነው ህይወቴን አደጋ ላይ ጥዬ አንቺን ላይ የመታሁት። ከዛ ከአንቺ ጋር ቆይቼ ስመለስ በቅጥረኞች ውስጥ ደበደበኝ። ክፉ ነግኛ ነበር የደበደበኝ ብሎ እንግዲህ የሞትኩ መስሏቸው ትተውኝ ሄዱ አለ። መንገደኛ ነው አፋፍሱ ሆስፒታል የወሰደኝ በማለት ይኸው ፈጣሪ ይመስገን በድጋሚ እንጂ ላይሽ በቃ አላት። በጣም ሳሚ በጣም ያሳዝናል ማለት ነው። በጣም የሚያሳዝን ልጅ ነው ማለት ነው። ከኃይሉ ጋራ ከዛ ሰይጣን ሰውዬ ጋራ በፊት ቢሰራም አሁን ግን ተመልሶ ተስተካክሏል ማለት ነው። ከዛም እንግዲህ ለብሌን እናቷ ምን እንደሆነች ሊነግራት ነው ማለት ነው። እንኳን ከዛ ተረፍክ ብላ ስታቅፈው ቁሴን ነካሽኝ አለ። በጣም ይቅርታ ሳሚ። አይ ችግር የለውም እንደውም ከቻልሽ ደግመሽ ቅፊኝ አላት። አንቺ ስታቅፊኝ ቁስሉ ሁሉ ለቀቀኝ። ታመም ትቀልዳለህ አይደል አለችው። ትንሽ ከሳቅሽልኝ ብዬ እኮ ነው በማለት ከዛ እሷም ኮስተር ስትል ብሌን ምን ሆነች ነው አላት። በእኔ ምክንያት ነው ለዚህ የበቃ፣ እኔን ለማየት ባትመጣ ኑሮ እንደዚህ አትሆንም ነበር አለችው። የአንቺ ጥፋት አይደለም፣ ይሄ የራሴ ጉዳይ ነው። ህይወቴን አደጋ ላይ ጥዬውን የመጣሁት ብለኸኝ ነበር፣ እኔ ግን አልሰማሁህም አለችው። አዎ ብሌን፣ እኔ አንቺን ለማየት ነው እንኳን ይሄን ሌላ ነገር አደርጋለሁ። ግን ለምን? ምክንያቱም ወድሻለሁ አላት። ይህን ያልትወደኛለሁ ወይ አለችው። ማለት ህይወትን አደጋ ላይ እስከመጣል ድረስ ከዛም በላይ ወድሻለሁ ብሌን፣ እኔ አንቺን ከህይወቴ በላይ ነው የምወድሽ። አንቺ ለህይወቴ በጣም ትልቅ ዋጋ አለሽ አላት። እንግዲህ ሳሚ በጣም ነው ብሌንን የሚወዳት ማለት ነው። እሷ ደግሞ እየተረዳችው አይደለም ማለት ነው። እንዴት ይሄን ያህል ልትወደኝ ቻልክ? እኔ እናንተ እኮ አንተዋወቅም አለችው። ተቀራርበን እንኳ አውርተን አናውቅም። እንዴት በዚህ ልክ ልትወደኝ ተቻልክ? እኔ የሚገርመኝ እኮ እሱ ነው። ለምን ያክል ይወድሻለሁ? መልሱን የማላውቀውም፣ ነገር ግን የማውቀው ነገር ቢኖር ከማንም የበለጠ ከራሴ በላይ እወድሻለሁ አላት። ከዛም እጇን ያዘና ብሌን ከማንም በላይ እወድሻለሁ፣ ራሴን አደጋ ላይ የጣልኩት ላንቺ ብዬ ለእኔ
እኔ ለአንቺ በጣም ትልቅ ቦታ አለኝ፣ ከህይወቴም ከራሴን በላይ ወድሻለሁ አላት። ከዛ እሷም እንግዲህ እጅ ለእጅ ተጠባብጠው እንግዲህ ብሌን ሳሚን እየቀረበች ያለችው እናቷ ማን እንደሆነች እንዲነግራት ነው ማለት ነው። ከዛ እንግዲህ ቃልዬ በቃሽ፣ አታልቅሽ፣ ተወኝ ዳግም አልቅሽ ይውጣልኝ እያለች ነው። እኔ በጣም እድል የብስ ሰው ነኝ፣ በዚህ ዓለም ላይ የሚወደኝ የሚጨንቅልኝ ሰው የለም አለች። ተይ እንደዛ አትበይ፣ ከሰላም ጋር ተጣላሽ ማለት እኮ አትፈልግሽም ወይ አትወድሽም ማለት አይደለም። ይሄ ጊዜያዊ ጸብ ነው። ነገ እኮ ንዴቷ ሲበርድላት ሁሉንም ነገር ትረሳዋለች። በእሷ ነገር ተስፋ ቆርጫለሁ። ከልቧ ነው ግራ የተፋችኝ። መቼም ቢሆን እንደ ልጇ መልሳ አትቀበለኝም። ተይ እንጂ ቃልዬ፣ ሁሉም ሰው እኮ ሲናደድ ስሜታዊ ስለሚሆን ምን እንደሚያደርግ አያውቅም። ጊዜው ሲደርስ ሁሉም ነገር ትረሳዋለች። ያኔም ደግሞ እኔ አልረሳላትም። የተሰማኝ ስሜት እንዲሰማት፣ ህመሜ እንዲያማት ነው የማደርገው እያለች ነው ቃል። እንግዲህ ቃል ተንኮለኝነቷን ትታ ማለት ነው። እሱ ነው የሚያሳስበኝ፣ ብዙ የሚያሳስበኝ ነገር አለ አለች። ምንድን ነው ቃልዬ ንገሪኝ፣ እኔ እረዳሻለሁ አላት። እናቴን ከማግኘቴ በፊት በጣም ጨለማ ህይወት ውስጥ ነበር የምኖረው። እሷን ሳገኝ ነው ሁሉን ነገር ላይ የመጣሁት። በዛ ላይ ወደዛ ህይወት መመለስ አልፈልግም። በጣም ቀፋፊ ህይወት ነው። አደራህን ዳግም ምን አይነት ህይወት ነሽ ነበረች ብለህ እንዳትጠይቀኝ አለችው። ችግር የለም አልጠይቅሽም። እኔ የፈለገ ነገር ቢሆን ወደዛ ህይወት መመለስ አልፈልግም አለች። እዚህ አንድ እንኳ የሚያውቀው ሰው የለም። እንዴት የት እንደማርፍ እንኳ ራሱ ግራ ገብቶኛል። የሚሄድበት ጠፍቶኝ ስንከራተት ነው አንተን ያገኘው አለችው። ቆይ ግን ቤተሰቦችሽ የት ናቸው አላት። በቆይ ግን ቤተሰቦችሽ ሲላት የዘጋ እናት ያደለች እንዴ ከቤት ያስወጣችኝ፣ ከሷ ውጭ ማንም የለኝም አለች። እንግዲህ ቃልዬ ወይዘሮ ሰላም እናቷ እንዳልሆነች የታወቀ ነው። እንግዲህ ዳግም ይህን ሁሉ ያውቃል። እሷ ግን እያስመሰለች ነው። ከሷ ውጭ ማውቀው ሰው የለኝም። ወዴት ሄዳለሁ? መሄጃም የለኝም። እናቴን ሳላገኛት እኮ ሜዳ ላይ ነበርኩኝ። ምን አይነት ክፉ እድል ነው ያለኝ? ቆይ እያለች ሁሌም ቢሆን ችግር አይለየኝም እያለች ሮሮዋን ስታወራ ለዳግም ዳግም እንግዲህ እሺ ቆይ እኔ ምን ላድርግ? ጨክኝማ ሜዳ ላይ ልተውሽ አልችልም በማለት እያዘንላት ይገኛል ማለት ነው። ስሚኝማ ቃል፣ ነገሮች ውስጥ ይካከሉ ድረስ እኛ ጋር ታርፊያለሽ አላት። እኛ ጋር እናቴ ጋር አለ። እንግዲህ ዳግም እናቱ ጋር ቁጭ ሊያረጋት ነው ግን ስትል ግን ምንም ብሎ ነገር የለም። እዚህ ሜዳ ላይ ማጥየሽ መሄድ አልችልም፣ ነገሮች ውስጥ ሲስተካከሉ ድረስ እኛ ጋር ማረፍ ትችያለሽ አላት። አመሰግናለሁ፣ በጣም መልካም ሰው ነው ብላ ፊቱንም ሳመችው። አመሰግናለሁ እሺ የኔ ፍቅር ማለትም ጀመረች። ይቅርታ በጣም አረ ችግር የለውም አሁን በቃ ነይ እንሂድ ብሎ ቃልን ይዟት ወደ እናቱ ወደ ገነት ቤት ይዟት ሄደ። እንግዲህ ቃል ከወይዘሮ ሰላም ጋር ተጣልታለች ማለት ነው። እንግዲህ ወደ ዳግምና ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁም በጉጉት ስንጠብቀው የነበረው የድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ወደ ዳግምና ወደ ሳሚና ወደ ብሌን ስንሄድ ደግሞ ትንሽ ልሸኝሽ በማለት አንቺን ለማየት እኮ ነው የመጣሁት ሲላት፣ ከዛ እሷም ደግሞ እሺ ሸኘኝ አብረን እንሄድ በማለት አመሰግናለሁ የኔ ቆንጆ አለ። እንግዲህ በጣም ደስ ብሎታል ሳቢ ብሌንን ስላገኘ። ብሌን ደግሞ እናቴ ማናት የሚለውን ጥያቄ ለሱ ስታቀርብለት እሱም እንግዲህ ፈገግ እያለ መንገዳቸውን ወክ ሲያደርጉ እጁን ልትይዘው ስትል ቁስል ነካችው። ከዛም ምን አለ አንቺ ስለነካሽኝ በጣም ነው ደስተኛ የሆንኩት አላመመኝም አላት። እሷ ስትሳቀቅ እንግዲህ ቃልዬ ስቃዩ በጣም ማነው ብሌንዬ ስቃዩ በጣም በዝቷል። የእናቷን ማወቅ አለባት። በቃ እዚህ ድረስ ከሸኘኸኝ ይበቃኛል፣ አመሰግናለሁ፣ ፈጣሪ ይማርህ አለችው። ብሌን እምቢ እንዳትይኝ ነገር አግኝሽ አላት። ከዛ ለምን አለች። በህይወትሽ በጣም ጠቃሚ የሆነ ነገር ነግርሻለሁ አላት።
ሳሚ አንተ ለምታስበው ነገር እኔ ዝግጁ አይደለሁም። እባክህ ተረዳኝ። ለሱ እንደርሳለን። ቢያንስ ለሁሉም ጓደኛሞች ከሆነ ይበቃን አላት። ግን ጓደኛሞች ብቻ አለች። አዎ ጓደኛሞች ብቻ ነን። ብዙ ነገር ከጓደኝነት የዘለለ ቀስ ብሎ ይመጣል። ሳሚ አታስቢ፣ ያለ ፍቃድሽ ያለ ፍላጎትሽ እኔ እጅሽን አልነካም። ልክ እንደ ጓደኛሞት መሆን እንችላለን አላት። እሺ በቃ ሳሚ ደህና ሆን አለችው። እና ነገ ስንት ሰዓት ደውዬ ላሳውቅህ አለችው። እሺ ደስ ይለኛል የኔ ፍቅር አላት። ምን አልክ አለች። ማለቴ የኔ ጓደኛ አለ። ከዛ ሳቀችና አተታው ሄደች። እንግዲህ ሳሚ ብሌንም በጣም ነው የሚወዳት። የኔ ቆንጆ ነገ ለህይወትሽ በጣም ዋጋ የምትሰጪው ነገር እነግርሻለሁ። እሷም እናትሽ ናት። ነገ ከእናትሽ ጋር አገናኝሻለሁ። በጣም እንደሚያስታስፈልግሽ አውቃለሁ። አንቺም ለእሷ ታስፈልጊያታለሽ እያለ ነው እንግዲህ ሳሚ ነው ማለት ነው ዳግምንና ወይዘሮ ገነት እናትና ልጅ መሆናቸውን የነገራቸው። እንግዲህ ደግሞ የብሌንንና የሰላምን እናትና ልጅ መሆናቸውን የሚያውቁበትን ቀን እንጠብቃለን ማለት ነው። ከዛ እንግዲህ ወይዘሮ ሰላም ደግሞ ብቻቸውን ቁጭ ብለው ተክዘው እኔ ማንም የለኝም በማለት እያለቃቀሱ እያለ ብሌን ደግሞ ከበታገባቸው ቁጭ ብላ አሞሻን እንዴ አሞሻን እንዴ ሰላምዬ ልጅ አሞሻን እንዴ ምን ሆነሽ ነው? ወደ ሆስፒታል እንሂድ ስትላት ብሌን ቆይ ግን አንቺ ውጭ የሚያስብልኝ የለም ምን አለበት ልጅ ብትወኝ አለቻት። እንዴ ልጅሽ እኮ ነኝ በማለት አይ እንደሱ ሳይሆን የኔ ልጅ ማለቴ ያው የራሴ ልጅ ማለቴ ነው አለች። እትዬ ሳይሆን እናቴ ብላ የምትጠራኝ ልጅ አለች። እኔም እንዳንቺ አይነት እናት ቢኖረኝ ታድዬ ነበር አለች። አይ ለሁለታችንም አንቺም የሁለታችንም የቁም ቅዠት ሆነብን አይደል? ተመርጦ እናትና ልጅ መሆን ቢቻል ጥሩ ነበር አለቻት። ልጅ መምረጥ ቢቻል አንቺን ነበር መመርጠው አለቻት። እኔም እናት መምረጥ ቢችል አንቺን እናቴ አድርጌ መርጥሽ ነበር አለቻት። የኔ ልጅ በማለት እንግዲህ ሲሞጋገሱ እንግዲህ ብሌንና ሰላም እናትና ልጅ ናቸው። እነሱ ግን አላወቁም እንጂ ግን ምን ሆነሽ ነው በቀን የተኛሽው ስትላት ትንሽ ደብሮኝ። እንዴ የምን ድብርት? እኔ እያለሁማ ድብርት የሚባል ነገር የለም። ቆንጆ ቡና አፍልቼ ድብርትሽን ማላቀቅልሽ አለቻት። እሺ ብሌን እያለች እኔ እያለሁ ድብርት በማለት እንግዲህ ብሌን ወይዘሮ ሰላምን አነቃቅታቸዋለች ማለት ነው። ወይዘሮ ሰላም ደግሞ ምን አለበት አንቺ ልጄ ብትሆኝ በማለት ባየሁሽ ቁጥር ልጄን ነው የምትመስልኝ በማለት ሰሚ ደውሎ ቃል ልጅ እንደሆነች ከነገረ ጀምሮ ጥርጣሬ በጣም ጨምሯል። ምን አለበት አንዳንዴ አንቺ ልጅ ብትሆኝ እያለች ነው እንግዲህ ሰላም። ውድ የተከበራችሁ አመሰግናለሁ። ባይ ባይ።